የወንዶች ያበሻ ልብስ አሰራርን በጣም በተደጋጋሚ ጠይቃችሁኛል። ዛሬ እሱን ጥያቄያችሁን ልመልስ ከች ብያለሁ። እህታችሁ የኔ ቤተሰቦች እንኳን ሰላም መጣችሁ። ለዚህ ቤት አዲስ የሆናችሁ ታዲያ ሰብስክራይብ ይደረግ። ይሄ ቤት ስለ ፋሽን ቢዝነስ በጠቅላላው ለልብስ አሰራር ጥልቅ ፍቅር ካላችሁ ትክክለኛ ቤት ነው። እንኳን ወደ እኔ ቤት በሰላም በፍቅር መጣችሁልኝ። እንደሚታወቀው እኔ ብዙ ጊዜ የወንዶች ልብስ መስራት አልፈልግም፣ አልሰራም። እናንተ ከጠቀማችሁ እስቲ አንድ ትንሽዬ ነገር እንኳን ልስጣችሁ ብዬ መጥቻለሁ። የኔ ውድ ቤተሰቦች በደንብ ከተከታተላችሁኝ በጣም ቀላል ነው። በጣም የብዙዎች ጥያቄ የሆነው ደግሞ አንድ ነገር የወንዶች ያበሻ ልብስ ስንሰራ ምን አይነት ጨርቅ መምረጥ አለብን? እንዴት ነው ጥሩ ኳሊቲ ያለው የወንዶች ያበሻ ልብስ መስራት የምንችለው? በጣም ብዙዎቻችሁ ይሄ ነገር ግራ ይገባችኋል። ስለዚህ ብዙ ጊዜ የወንዶች ያበሻ ልብስ ስትሰሩ የጨርቅ ማድረቂያ ወይም ደግሞ ስቲከር የሚባለውን ማቴሪያል መጠቀም አለባችሁ። እሱ ማድረቂያ የጨርቅ ማድረቂያ ተብሎ የሚሸጠው መርካቶም፣ አጥናተራም፣ ሽሮ ሜዳም ታገኙታላችሁ። ኦኬ፣ እሱን መጠቀም አለባችሁ። ካለበለዛ ጨርቁ የምትጠቀሙት ጨርቅ አቅም አይኖረውም። ስለዚህ ማጠንከሪያም ማድረቂያም ነው፣ ኳሊቲ እንዲሆንም ይረዳችኋል ማለት ነው። እሺ፣ የወንዶች ያበሻ ልብስ ስንሰራ በብዛት ምን አይነት ጨርቆችን እንምረጥ ሲባል ብዙ ጊዜ ተመራጭ የሆነው ለኳሊቲ የሚጠቅመው የአበሻ ልብስ ለመስራት የምንጠቀምበት ፒሲ ይባላል። ፒሲ በሸማኔ የሚሰራ ነው። ከማድረቂያ ጋር በካውያ ታጣብቁታላችሁ። ጥሩ ኳሊቲ የሆነ ልብስ ትሰራላችሁ። እንዲሁም በቻይና ሽመና ጨርቅ በሱም እንደዛው ኦልሞስት ተቀራራቢ ናቸው። እሱንም ማድረቂያ እየተጠቀማችሁ ቆንጆ የሆነ ያበሻ ልብስ በጥልፍ መስራት ትችላላችሁ። ሌላ ወልደየስ ነው። በፈትል ይሰራል፣ በሪጋ ይሰራል፣ በሳባ ጨርቅ ይሰራል። ብዙ ጨርቆች አማራጮች አሉት። ነገር ግን በአብዛኛው ተመራጭ የሆኑት ጨርቆች ፒሲ፣ ሽመናና ሳባ ሞር ቆንጆ ናቸው። ፒሲ፣ ሽመናና ሳባ። ሪጋ ትንሽ ስትራይፕ ነገር ስላለው ከሴቷ ጋር በመመሳሰል ምናምን ላይ ብዙ ጊዜ ወንዶቹ አይመርጡትም ነው እንጂ ብዙ አማራጭ አለው የወንዶች የምንሰራበት። ትልቁ ቁልፍ ነገር ግን ማድረቂያ ስቲከር መጠቀማችሁን እንዳትረሱ። ለጥንካሬም ለውበትም በደንብ ልክክ እንዲል ይረዳችኋል ማለት ነው። አሁን ወደ ፓተርናችን እንጨርስ። የሚያስፈልገን በመጀመሪያ የፓተርን ወረቀት እንደተለመደው እናዘጋጃለን። ልኬቶቼን ጽፌላችኋለሁ፣ ያው እንደሚታያችሁ ተስፋ አለኝ። የወረቀት መቀስ፣ ስክሪፕቶ፣ ለእናንተ እንዲታያችሁ ማርከር፣ የከርቭ ማስመሪያ እንዲሁም ቀጥ ያለ ማስመሪያ ልኬቴን አዘጋጅቻለሁ ማለት ነው። በጣም ቀላል ነው ከተከታተላችሁት የኔ ውድ ቤተሰቦች። አሁን ወደ ስራችን እንሄዳለን። እንዴት ናችሁልኝ? ይኸው በደንብ መጥቻለሁ። ሞቅ ባለ መንገድ መጥቻለሁኝ። እንግዲህ ገና እየደረሰ ነው። እንኳን አደረሳችሁ ውድ ቤተሰቦቼ። ውጭም ለምትገኙት ያው እንግዲህ አዲስ አመታችሁ ደርሷልና መልካም አዲስ አመት ማለት ፈልጋለሁ። እንግዲህ ይሄው አሁን ምንድነው የምናደርገው? የፓተርን ወረቀታችንን እንደዚህ ለሁለት እናጥፋለን። እናንተ ብትፈልጉ ጨርቃችሁ ላይ መስራትም ትችላላችሁ። እኔ የፊተኛውንና የኋላኛውን የባክና የፍሮንትን ክፍል በአንድ ላይ ነው ለመቁረጥ ያሰብኩት። ጀስት እናንተ ለማሳየት ያህል ስለሆነ አንድ ላይ ነው ለቆርጥ ያሰብኩት። በጣም ቀላል ነው። በተለይ የኔ ቤተሰቦች አብራችሁኝ እስካሁን ፓተርንን እየተለማመዳችሁ የመጣችሁ የኔ ቤተሰቦች በጣም ቀላል መሆኑን አንደርስታንድ እንደምታደርጉት እርግጠኛ ነኝ። ምክንያቱም ከሴቶቹ ዲዛይን ጥቂት ነገር ብቻ ነው የሚለየው። ኦልሞስት ምንም አይለይም ማለት ይቻላል። ስለዚህ በደንብ ከተከታተላችሁት በጣም ቀላል ነው። ስለዚህ አብራችሁኝ እንግዲህ ፎከስ አድርጋችሁ እንድትቆዩኝ እጋብዛለሁ የኔ ውድ ቤተሰቦች። እንደተለመደው የጋይድላይን አሰምራለሁ። ያው እንደተለመደው ይሄንን የምን እንለዋለን? የትከሻ መስመር እንለዋለን ማለት ነው። በመቀጠል ደግሞ
ቲሸርቱ ወይም ደግሞ የሸሚዙን ቁመት ያስፈልገናል። ደንበኛችንን የለካነውን ቁመት እናስቀምጣለን። እኔ ያለኝ ቁመት 68 ሴንቲ ነው። ዛሬ በሴንቲሜትር ነው እየሰራሁላችሁ ያለሁት። 68 ሴንቲሜትር ነው። ስለዚህ ሌንግዛችንን ወይም ደግሞ ቁመታችንን የለካነውን እንደዚህ እናስቀምጥና ጋይድ ላይን እናሰምራለን። የኔ ቤተሰቦች ሁልጊዜ እኔ ስሰራ ጋይድ ላይን ማስመርን እንደማስቀድም ስለምታውቁ በእርግጠኝነት ግር እንደማይላችሁ ባለሙሉ ተስፋ ነኝ የኔ ውድ ቤተሰቦች። አሁን ደግሞ ደረት ለክተን ያገኘነውን ውጤት ለ4 እናካፍለውና እንደተለመደው የጡት መስመራችንን እናገኛለን ማለት ነው። ስለዚህ እኔ ደረት የተሰጠኝ 100 ሴንቲሜትር ነው። 100 ሴንቲሜትርን ለ4 ሳካፍለው 25 ሴንቲ ይመጣል። 25 ላይ አድርጌ እንደዚህ ጋይድ ላይኔን አሰምራለሁ ማለት ነው። እነዚህን ጋይድ ላይኖች ማስመር ፖይንቶቻችሁን ያካፈላችሁትን በፎርሙላ ያገኛችሁን ቁጥር በትክክለኛው ቦታ ላይ እንድታሰፍሩት ይረዳችኋል። እሺ፣ በመቀጠል የመጀመሪያውን መስመር የትከሻ መስመር ወይም ደግሞ ሾልደር ላይን ብዬ እጽፍበታለሁ። ሁለተኛውን ደግሞ የደረት መስመር ወይም ቸስት ላይን፣ ለወንዶች ያው የጡት መስመር ስለማይባል ነው። ሶስተኛውን ደግሞ ሌንግዝ ወይም ደግሞ ሄም ላይን ወይም ደግሞ የልብሳችንን ቁመት አድርገን እንጽፍበታለን ማለት ነው የኔ ውድ ቤተሰቦች። በመቀጠል ደግሞ የደንበኛችንን የለካነውን የትከሻ ልኬት ለ2 አካፍለን ትከሻ መስመር ላይ ወስደን የምናስቀምጥ ይሆናል። ትከሻ የተሰጠኝ 44 ሴንቲ ነው። 44 ሴንቲ ለ2 ሲካፈል 22 ይመጣል። 22 ላይ ሄጄ ቲክ አደርጋለሁ። በመቀጠል ከትከሻ ሾልደር ስሎፕ ወደ ታች 2.5 ሴንቲ ወይም ደግሞ 1 ኢንች እሰጣለሁ። 2.5 ሴንቲ ወይም 1 ኢንች እሰጣለሁ። ምክንያቱም ሁሌም የሰው ልጅ ትከሻው ቀጥ ያለ ስላልሆነ ሾልደር ስሎፕ እንወርዳለን ማለት ነው። በተጨማሪ የአርም ሆል ዲፕን ለማግኘት ወይም ደግሞ አርም ሆል ላይንን ለማግኘት እንደተለመደው ሁሌም ፎርሙላችን አለ። የደረት ዙሪያ ሲካፈል ለ6 ሲደመር 4 ሴንቲ። እኔ ግን ብዙ ጊዜ ትከሻ ያገኘሁትን ውጤት ቀጥታ በማውረድ ብዙ ጊዜ እጠቀመዋለሁ። በጣም ጥቂት ልዩነት ብቻ ስለሆነ የ1 ሴንቲ ምናምን ልዩነት ብቻ ስለሆነ የመጣው ራሱን እጠቀመዋለሁ ማለት ነው። ሌላ መስመር አያስፈልገኝም። የትከሻ ልኬቴን ባላንስ አረጋለሁ ማለት ነው። የወንዶች ልብስ ስለሆነ በጣም ጥብቅ ማድረግ አይጠበቅበትም። እንዲሁም የባህላዊ ልብስም ስለሆነ ስንለካ ጥብቅ ባናረግ ይመከራል። ለማረግና ለማውለቅ እንዲመች ለቀቅ አርገን ነው የምንለካው። እሺ ውድ ቤተሰቦች፣ ጥብቅ አድርጋችሁ እንዳትለኩ። በደንብ መንሸራሸር አለበት። ምክንያቱም ጨርቁ ጠንካራ ነው፣ ስትሬች ስለማያረግልን ማለት ነው። ይሄው ውድ ቤተሰቦች እንደዚህ አስምር ያለሁኝ። ይሄንን ደግሞ የደረት መስመር ላይ እሄድና የደረት ዙሪያ ሲካፈል ለ4 አድርጌ አስቀምጣለሁ። እኔ የተሰጠኝ 100 ነው። 100 ለ4 ሳካፍል 25 መጣ። የደረት መስመር ላይ 25 አስቀምጣለሁ። በመቀጠል ብዙ ጊዜ ወንዶች ወገብ ገባ ያለ ነገር ስለማይፈለግ ቀጥታ የደረት መስመር ያገኘሁትን ውጤት ወደ ታች አወርደዋለሁ ማለት ነው። ኢንኬዝ ቦርጭ ካለ የተለየ ስትራክቸር ከሌለ በስተቀር ብዙ ጊዜ ወገብን አንለካም፣ ኦን ፐርፐዝ ካልፈለጉት በስተቀር ወንዶቹ ማለት ነው። በደረት ወደ ታች እንወርዳለን ማለት ነው። ቀጥታ እንደዚህ አሰምራለሁ። ማርከሬ እየፈዘዘ ነው፣ አልቋል። ግን አይ ቲንክ ይታያቸዋል ብዬ ተስፋ አረጋለሁ የኔ ውድ ቤተሰቦች። በመቀጠል እንደተለመደው ይሄንን መስመር ለ2 እናካፍለውና ሚድ ፖይንታችንን እናገኛለን። ወደ ውስጥ ገባ ብለን 1.5 ሴንቲ እንሰጣለን። ኦኬ። በመቀጠል ይሄንን ከማገናኘታችን በፊት
የአንገት ልኬታችንን እናስቀምጣለን። የአንገት ልኬትን በሶስት አይነት መንገድ ማግኘት ትችላላችሁ። የመጀመሪያው አንገት ከለካችሁት ለ5 ማካፈል፣ ሁለተኛው የደረት ዙሪያ ለ12 ማካፈል፣ ሶስተኛው ደግሞ ዓለም አቀፍ ሜዠርመንት የሆነውን 3 ኢንች በ3 ኢንች ወይም ደግሞ 8 በ8ን መጠቀም ማለት ነው። ኦኬ። ስለዚህ እናንተ የሚመቻችሁን እናንተ ኮንፈርት የሚሰጣችሁን ተጠቀሙ። እኔ ይሄው የአንገት ቅርጼን ስፋቱንና ጥልቀቱን እንደዚህ ሰራሁኝ። እናንተ ከሶስቱ በአንዱ የተመቻችሁን መጠቀም ትችላላችሁ። ፎርሙላው አንገት ከለካችሁ አንገታችሁን ለ5 አካፍሉ። አንገት ካለካችሁ የደረት ዙሪያ ለ12 ማካፈል ነው። ዓለም አቀፍ ሜዠርመንት የምትጠቀሙ ከሆነ ደግሞ እንደኔ ማስቀመጥ ይቻላል ማለት ነው። በመቀጠል ግማሽ ትከሻ ልኬትን ከአንገት ልኬት ጀምሮ ወደ ትከሻ እንለካለን ማለት ነው። እኔ ግማሽ ትከሻ 16 ሴንቲ ነው ያለኝ። 16 ሴንቲ ላይ እንደዚህ ምልክት አደርጋለሁ። እሱ ምልክት ያደረኩበት ቦታ ላይ እንደዚህ ከአንገት ጋር አገናኘዋለሁ ማለት ነው። ግማሽ ትከሻዬ እንደዚህ ከአንገት ጋር አገናኘዋለሁ። አሁን እነዚህን ፖይንቶች በከርቭ ማስመሪያችን ማገናኘት ይሆናል ማለት ነው። እነዚህን ፖይንቶች በከርቭ ማስመሪያችን ማገናኘት ይሆናል ማለት ነው። የኔ ውድ ቤተሰቦች እስከዛሬ የሴቶች ከላይ ቶፕ ሽፎን ስንሰራ የሰራንበትን ሲስተም ኦልሞስት ተመሳሳይ ነው። ስለዚህ በጣም ቀላል ነው። እየተረዳችሁት እንደሆነ ባለሙሉ ተስፋ ነኝ የኔ ውድ ቤተሰቦች። ይሄው ኦልሞስት ጨርሰናል። አሁን የባክ እና የፍሮንት ልዩነት ነው የምናስቀምጠው። ባክ እንደተለመደው አንገቱ ከፍ ይላል። ስለዚህ ወደ ታች 2.5 ሴንቲ ወይም ደግሞ 1 ኢንች ዝቅልና ለከርቭ እሰራለታለሁ ለባክ ማለት ነው። ለኋላኛው የልብሳችን ክፍል እንደዚህ በከርቭ እሰራለሁኝ። ይሄው ውድ ቤተሰቦች አሁን ይሄን ምልክት የማረግበትን የምታዩትን ቀድመን የምንቆርጠው ለባክ የሚያገለግለንን ለኋላኛው ክፍል የሚረዳንን ነው ቀድመን የምንቆርጠው። እሺ እሷን ቀድመን ቆርጠን እናወጣለን። ከዛ የፍሮንት ልዩነትን ቆርጠን የምናወጣ ይሆናል። የኔ ቤተሰቦች በእርግጠኝነት ታውቁታላችሁ፣ በተደጋጋሚ ስለሰራ ነው ማለት ነው። እርግጠኛ ነኝ እየቀለላችሁ እንደሆነ። ኦኬ አሁን ደግሞ ምንድነው የምናደርገው? ፍሮንት ላይ ወይም ደግሞ የልብሳችን የፊተኛው ክፍል ላይ ወደ ታች ወርደን ፕላኬት እንሰራለታለን እንደ ፖሎ ቁልፍ የምናስገባበት። ምክንያቱም በሁለቱም በኩል በፎልድ ነው በድፍን ነው የሚቆረጠው ልብሱ። ስለዚህ ልብሱን ማስገባት ስለማይቻል ቁልፍ ያስፈልጋል። ለሱ ለደሞ ከ10 ሴንቲ ጀምሮ እስከ 14 ሴንቲ መስጠት ይቻላል። እኔ 12 ሴንቲ ሰጠው። እንደናንተ ምርጫ ከ10 ሴንቲ ጀምሮ ከዚህ ወደ ታች 12 ሴንቲ ሰጠው። እናንተ ከ10 ሴንቲ ጀምሮ እስከ 14 ሴንቲ እንደ ፍላጎታችሁ መስጠት ትችላላችሁ። እሺ ከዛ ደግሞ ስፋቱን ወደ ጎን ያለውን ስፋት 1.5 ሴንቲ በኋላ በፎልድ ሲቆረጥ በጠቅላላው 3 ሴንቲ ስፋት ይኖረዋል። የፖሏችን ስፋት 2.5 ወይ 3 ሴንቲ ነው የሚፈለገው። ከዛም ሲቀጥን አያምርም፣ ከዛም ሲወፍር አያምርም ማለት ነው። እሺ ስለዚህ ጠቅላላ 3 ሴንቲ ይሆንልናል በኋላ በፎልድ። አሁን 1.5 ምልክት አደረኩኝ። ይሄ ለፖሎ በኋላ ምልክት ይረዳናል ማለት ነው። አያችሁ ውድ ቤተሰቦች ኦልሞስት ጨርሰናል። ከዚህ በኋላ ይሄን ከቆረጠን የባክና የፍሮንትን ከቆረጠን በኋላ እጁን ቆርጠንለት ኮሌታ ቆርጠንለት ምን እንደሚመስል ፓተርኑ የምናይ ይሆናል። በደንብ ተከታተሉኝ። በእርግጠኝነት የወንዶች ሀበሻ ልብስ መስራት የከበዳችሁ ሰዎች በጣም ይረዳችኋል። ቤተሰብ
ቤተሰብ የፔሪ ቤተሰቦች የምትወዱኝ በላይካችሁ እያደረጋችሁኝ ይጠቅመዋል፣ ይበጀዋል፣ ያገለግለዋል ለምትሉት ሰው ደግሞ ሼር ይደረግ። ታዲያ ለዚህ ቤት አዲስ የሆናችሁ ሰብስክራይብ ብታደርጉት እጃችሁን ቁርጥማት አይነካውም። እንግዲህ ቤተሰብ እንድትሆኑ ጋብዛችኋለሁ። ይሄው የመጀመሪያውን ፍሮንት ወይም ደግሞ የፊተኛው ክፍል ብዬ ጻፍኩበት የምንቆርጠው ኦንፎልድ ነው። ኦንፎልድ ማለት ሁሌም ታውቃላችሁ ጨርቁ ታጥፎ በድፍን ነው የሚቆረጠው፣ አንድ ጊዜ ነው የሚቆረጠው። የኋላኛውን ደግሞ ባክ ብዬ ጽፍበታለሁ። እሱም የሚቆረጠው ኦንፎልድ ነው፣ በድፍን ነው። ሁለቱም በድፍን ነው የሚቆረጡት። የሚቆረጠው ደግሞ ዋን ታይምስ ወይም ደግሞ አንድ ጊዜ ብቻ ነው ማለት ነው። ፍሮንትም ባክም የሚቆረጡት አንድ ጊዜ ብቻ ነው። አሁን አጠናቅቄ እቆርጠዋለሁ ማለት ነው። የኔ ውድ ቤተሰቦች እየተረዳችሁት እየገባችሁ እንደሆነ ተስፋ አለኝ። ለባክ የሚሆነንን ልዩነት እሱን ነው ቀድመን የምንጨርሰው የኔ ውድ ቤተሰቦች፣ እሱን ነው ቀድመን የምንጨርሰው። ይሄው ከዛ መጀመሪያ ላሳያችሁ። በፎልድ ሲሆን ስትቆርጡት ጨርቅ ላይ እንዲህ ነው የሚሆነው። አያችሁት? ድፍን ነው የሚሆነው። ፕላንኬቷን ከፊት ለፊት ላይ ቁልፍ ስታበጁላት እጅጌ ሲገባ ኮሌታ ሲገባ ሲጠለፍ ምን ሲል ያበደ ይሆናል ማለት ነው። ያበደ ቆንጆ የሆነ የወንዶች ልብስ ትሰራላችሁ ማለት ነው የኔ ውድ ቤተሰቦች። ይሄው እንደዚህ ለሁለት እንደዚህ ሰነጥቀዋለሁ፣ ባክና ፍሮንቱን ማለት ነው። ለሁለት እንደዚህ ሰነጥቀዋለሁ። ይሄው እንደምታዩት ይሄኛው ባክ ነው፣ ይሄኛው ደግሞ ፍሮንት ነው። አሁን የፍሮንቱን የአንገት ልዩነቱን እንደዚህ ቆርጬ አወጣዋለሁ። አርምሆል አካባቢ እጅጌ አካባቢም እንደዚሁ ከባክ ጋር ያለውን ልዩነት እንደዚህ ቆርጬ አወጣዋለሁ። ያው እንደምታዩት እሺ፣ ይሄ ባክ ነው። ያኛው አንገቱ ዝቅ የሚለው ደግሞ ፍሮንት ነው። አያችሁት? በጣም ቀላል ነው አይደለ? በጣም ቀላል ነው። ጥሩ ማቴሪያል መምረጥ፣ ማድረቂያ መጠቀም፣ ከዛ በኋላ መመጠን ነው የሚጠበቅባችሁ። አሁን ምንድነው የምናደርገው? የእጅጌ አርምሆሉንና አንገቱን ለክተን እንጽፍና ኮሌታችንንና እጅጌውን በሚገባ እንሰራለን። ጥንቅቅ አድርገን በጣም እንደሚረዳችሁ ባለሙሉ ተስፋ ነኝ። ያው ደጋግሜ የወንዶች ስለማልሰራ በደንብ ይረዳችኋል። በደንብ ተጠቀሙበት። መጀመሪያ ምን አደርጋለሁኝ? የፍሮንቱን ፓርት ልክ እኔ እንደምለካው ይሄ የእጅጌውን ታዲያ የስፌት አልሰጠውም። እሺ፣ የስፌት ሳሰጡ በፊት ብትለኩ ጥሩ ነው። ወይም ደግሞ የስፌት ከሰጣችሁም ከስፌት ውጭ ያለውን ብትለኩ ጥሩ ነው። ይሄው ለካሁት። ልክ ያቆምኩበት ቦታ ላይ ሜትሬን ይዝና ደግሞ የባኩንም እንደዛው አርምሆሉን እለካዋለሁኝ። የኔ 51 ሴንቲ መጣልኝ። ጠቅላላ የሁለቱ አንድ ላይ ደምሩ ማለት ነው 51 ሴንቲ መጣልኝ። ያንን 51 ሴንቲ እጽፈዋለሁኝ። አርምሆል ልኬቱን ለመጠቀም አርምሆል ልኬት መለካት ካልፈለጋችሁ ደግሞ የደረት ዙሪያ ሲካፈል ለ5 አድርጋችሁ የአርምሆልን ስፋታችሁን ማግኘት ትችላላችሁ። ይሄኛው ግን ሞር በደንብ የሚመከር ነው። አሁን ደግሞ የአንገቱን የባክን ብቻ ለካታለሁ። የባክን ብቻ ለካዋለሁ። የባክን ስለካ ለኔ 8 ሴንቲሜትር መጣልኝ። ለኮሌታ የባክ ብላችሁ የኋላኛው ክፍል ብላችሁ 8 ሴንቲ መጣ። እናንተ ደግሞ የመጣላችሁን ጻፉ። የፍሮንትንም እንደዚህ ለብቻው ለካሁት። የፍሮንት ደግሞ 13 ሴንቲ መጣልኝ። ፍሮንት ለና 13 ሴንቲ ብዬ ጽፋለሁ። አሁን እነዚህን የጻፍኳቸው ለምን እንደምጠቀምበት አሳያችኋለሁ። ጥንቅቅ ያለ እጁንም ኮሌታውንም ይሄ ቻይኒዝ ኮላር አለች እቺ አጭሯ ታጣፊ የሌላት እሷን ኮላር ጨምረን ነው ዛሬ ሰርተን ጥንቅቅ ማድረግላችሁ። በተደጋጋሚ የወንዶች ልብስ ስለማልሰራ ሁሉንም ልስራላችሁ አጠናቅቄ ብዬ ነው። እሺ የሆነ ውድ ቤተሰቦች ለኮሌታ የሚሆነንን ፓተርን እንደዚህ እናዘጋጅ። ኮሌታ ፓተርኑን የምንቆርጠው በፎልድ ነው። እሺ
አሁን የሚለካነው ግማሽ ፓርቱን ብቻ ነው። ስለዚህ ኦንፎልድ በድፍን ተደርጎ ነው እሺ የሚቆረጠው። እሺ የተጠቀለለ ስላስቸገረኝ እንደዚህ በመቀሹ አስቀምጠዋለሁ። ከዛ ጋይድ ላይን አሰምራለሁ። አንድ ወደ ላይ ጋይድ ላይን አሰምራለሁ። ከዛ ደግሞ ወደ ጎንም አንድ ጋይድ ላይን አሰምራለሁ። እቺ ሴንተር ባክ እላታለሁ። የባክ አጋማሽ ትሆናለች ማለት ነው። እሺ ይሄው አሁንም ወደ ጎን ደግሞ ጋይድ ላይን ሌላ እንደዚህ አሰምራለሁ። በደንብ ተከታተሉኝ። በተለይ ቻይኒዝ ኮላር የሚከብዳችሁ እቺ አጭሯ ኮላር ስታንዷ ብቻ የምትሰራው አለች አይደል? ቻይኒዝ ኮላር እንላታለን በተለምዶ። እሱን ኮሌታ ለመስራት የሚከብዳችሁ ሰዎች በደንብ ተከታተሉኝ። የሴትም ልብስ ልትሰሩ ትችላላችሁ፣ የወንድ። መጀመሪያ ላይ ምን ታረጋላችሁ? ከሴንተር ባክ ትነሱና የባክ የለካችሁትን አስቀምጡ። እኔ 8 ነው የለካሁት። የባክ ቦታ ላይ 8 ካስቀመጥኩ በኋላ አሁን የምለካበት ቦታ ላይ ደግሞ የፍሮንትን 13። እሺ መጀመሪያ 8 የባክን ከዛ ደግሞ 13 የፍሮንትን የለካነውን ነው የምናስቀምጠው። ከዛ የፍሮንትን ከለካውባት ነጥብ አሁን እኔ ከማሳያችሁ ነጥብ ወደ ላይ ከፍ በሉና 1.5 ሴንቲ ምልክት አድርጉ። 1.5 ሴንቲ ወይም ደግሞ ግማሽ ኢንች ምልክት አድርጉ። ከዛ በከርቭ ማስመሪያ እንደዚህ አገናኙት። እነዚህ ምልክቶች አገናኙት። የባኩ ሁልጊዜም ስትሬት ነው የሚሆነው። ከርቭ ማስመሪያ ተጠቀሙ። የፍሮንቱ ፓርታችን ላይ ግን ከርቭ ይሆናል ማለት ነው። እሺ ውድ ቤተሰቦች፣ በመቀጠል የኮላር ስታንዳችን ወይም ደግሞ የኮሌታውን ስፋት እናስቀምጣለን። ከ2.5 እስከ 3 ኢንች ቢሆን ይመረጣል። ሲጠብም አያምርም፣ ሲሰፋም አያምርም። እኔ 3 ሴንቲ ተጠቀምኩ። ባክ ላይ ስትሬት ነው የሚሆነው። ፍሮንት ላይ ያለውን ግን አያችሁት፣ ከርቫን እየጠበቅኩ እኩል ስፋት ሰጣለሁ። 3 ሴንቲ እየሰጠው መስመሬን ጠብቄ ስፋቱን አስቀምጣለሁ ማለት ነው። የከርቡን መስመር ጠብቃችሁ 3 ኢንች ሴንቲ መስጠት፣ ይቅርታ 3 ሴንቲ መስጠት ማለት ነው። አሁን ይሄንን የሰራሁትን የመጀመሪያውን ስትሬት አረጋትና የፍሮንቷን ፓርት ግን በከርቭ ማስመሪያ ከርቭ አረጋታለሁኝ። አያችሁት፣ ከርቪ ነገር ይሆናል። ይሄ ስትሬት ነው። እቺ ስትሬቷ የባክ ነች። በመቀጠል ጫፏን እንደዚህ ከርቭ አረጋታለሁ ኮሌታው ውበት እንዲኖረው። ይሄ ውድ ቤተሰቦች በቀላሉ ቻይኒዝ ኮላር ሰራን ማለት ነው። ዙሪያውን የስፌት ሰታችሁ መቁረጥ ብቻ ነው የሚጠበቅባችሁ። ስትቆርጡ ታዲያ መርሳት የሌለባችሁ ጨርቁ ታጥፎ በድፍን ነው የሚቆረጠው። እሺ ኦን ፎልድ ነው የሚቆረጠው። ጨርቁ የሚቆረጠው በድፍን ነው። ይሄው ምልክት ላርግላችሁ እንዳትረሱት። ጨርቁ የሚቆረጠው በድፍን ነው። እሺ ስለዚህ እቺ ቀጥ ያለች መስመር ያሰመርኩባት ቦታ የባክና የባክ ሴንተር ላይ ነው የምትገጠመው። ፖይንቶቿን ጠብቃችሁ ከገጠማችሁት ልክክ ብሎ ያልተዛነፈ፣ ያልሰፋ፣ ያልጠበበ ጽድት ያለ የማይጎረብጥ ቆንጆ ቻይኒዝ ኮላር ለደንበኛችሁ ትሰራላችሁ ማለት ነው። ይሄንን ሲስተም በተለይ ጀማሪዎች ብትጠቀሙት፣ ስራም ላይ ያላችሁ ሰዎች ብትጠቀሙት ብዙ ጊዜ ቀጥ ያለ ቻይኒዝ ኮላር ቀጥ ያለ ትቆርጡና ስትገጥሙት የሆነ መንከርፈፍ፣ መስፋት የሆነ አይነት ደስ የማይል ቅርጽ ስለሚያመጣ ይሄንን መንገድ ተጠቀሙ። አሁን እኔ ላሳያችሁ። አሁን ይሄ ፍሮንት ነው አይደለ? ፍሮንቴን እንዲልገልብጠና የባኩን ፓርት ወደ ኋላ አድርጌ ፍሮንቴን እንደዚህ ገጥሜ ባሳያችሁ ኮሌታው ሄዶ ልክክ ነው የሚለው። የስፌት ሰጥቼ ማገናኘት ብቻ ነው የሚጠበቅብኝ። አያችሁ፣ ከጫፍ እስከ ጫፍ ኮሌታው ሄዶ ልክክ ነው የሚለው። የሚጠብ የሚሰፋ የሚበላሽ ነገር የለውም። መጀመሪያ አንገት ስለካ እስካልተሳሳትኩ ድረስ ቆንጆ ልክክ ያለ ፊትድ የሆነ የሚያምር ኮሌታ መስራት ትችላላችሁ ማለት ነው። የኔ ውድ ቤተሰቦች ቀላል ነው አይደለ? እንደገባችሁ እየተረዳችሁት እንደሆነ ባለሙሉ ተስፋ ነኝ። አሁን ደግሞ የምንሰራው ምንድነው? እጅጌ ወይም ደግሞ ስሊቭ ፓተርናችንን እንሰራለን ማለት ነው። እጅጌያችንን ቅድም አርምሆሉን ለክተናል አይደለ? እሱን የለካነውን ቁጥር ነው የምንጠቀመው።
ሙሉ የፓተርን ወረቀት ማባከን ስለማይጠበቅብኝ እንደዚህ አጥፈውና እንተነለዋለሁ ቆርጠዋለሁኝ። አጥፈውና ቆርጠዋለሁኝ። ለውላ የኔ ውድ ቤተሰቦች ጥልፉን ስታስገቡ ስፌት ፊኒሺንጉ ሲያምር ጽድት ሲል ልኬት ካልተሳሳታችሁ በጣም በቀላሉ ውስብስብ ባልሆነ መንገድ የወንዶች ያበሻ ልብስ ሰርታችሁ ገንዘብ ማግኘት ብትፈልጉ ለባሎቻችሁ ብትፈልጉ ለልጆቻችሁ ዝንጥ ማለት ትችላላችሁ። ወደ ስራም ቀይራችሁ ገንዘብ በሱ ማግኘት ትችላላችሁ። ስለዚህ በጣም ቀላል ነው። እንደውም የሴቶች ፋሽን በጣም ውስብስብ ነውና ስለዚህ ይሄንን በደንብ በቀላሉ አንደርስታንድ ካደረጋችሁት እንደሚገባችሁ ባለሙሉ ተስፋ ነኝ። መጀመሪያ የጋይድ ላይን አሰምራለሁ። እንደዚህ ጋይድ የሚያደርገኝ ላይን አሰምራለሁ። እንደተለመደው እቺን መሃል ላይ ያጠፍኳት ወረቀቷን ሴንተር ፖይንት አጋማሽን በትክክል ለማግኘት እንዲረዳኝ ነው። በመቀጠል ደግሞ እሷን ፖይንት ይዝና የተሰጠኝን የእጅጌ ቁመት አስቀምጣለሁ። እኔ የተሰጠኝ 22 ሴንቲ ነው። 22 ሴንቲ ምልክት አደርግና ሴንተር ፖይንቴን ጠብቄ እንደዚህ አገናኛለሁ የኔ ውድ ቤተሰቦች። ከዛ ቅድም የለካሁት 51 አለ። ሁለቱን የባክና የፍሮንት አርምሆል ለክቼ ያገኘሁት 51 አለ። እሱን ነው ለሁለት አካፍለን ቦታው የምናስቀምጠው። መጀመሪያ ግን እሱን ከማድረጋችን በፊት እንደዚህ ስትሬት የሆነ ጋይድ ላይን ከታችኛውም እንደዚህ አሰምራለሁ ለባላንሲንግ እንዲረዳኝ ማለት ነው። በመቀጠል ምንድነው ማድረገው ከዚህ ፖይንት ወደ ታች ካፕ ሃይ የሚባለውን ለማግኘት ፎርሙላ እንጠቀማለን። የምንጠቀመው የደረት ዙሪያ ያገኘነውን ውጤት ሲካፈል ለ10 ሲደመር 1 ነው። እኔ 100 ተሰጥቶኛል። ለ10 ሲካፈል 100 ለ10 ሲካፈል ስንት ይመጣል? 10 ይመጣል አይደለ? 10 ላይ 1 ሲጨመር 11 ይመጣል። ስለዚህ 11ን አስቀምጣለሁ። 11ን እንደዚህ አስቀምጣለሁ። እሷን ፖይንት ካስቀመጥኩ በኋላ አሁንም ስትሬት ባላንስ ያደረገ ስትሬት ላይን እንደዚህ አሰምራለሁ ማለት ነው። የደረት ዙሪያ ወይም የጡት ዙሪያ ሲካፈል ለ10 ሲደመር 1 የሚለውን ፎርሙላ ነው የተጠቀምኩት። በመቀጠል ቅድም የባክና የፍሮንትን ለክቼ 51 አግኝቻለሁ። 51ን ለ2 ሳካፍል 25.5 ይመጣል። 25.5ን ከላይ ፖይንቷ ኢዝና ወደ ጎን ዲያጎናል ልክ እንደ ጎጆ ቤት 25.5 እስካገኝ ድረስ ቦታውን እፈልግና ቲክ አረጋለሁ። አያችሁ እንዴት እንደምለካው። ብዙ አይነት የስሊቭ አሰራር አለ። ከዚህ በፊት የሰራውላችሁ ሌላ አለ። ይሄኛው ደግሞ ሌላ አማራጭ ነው ማለት ነው። እሺ ቀላልም ነው ይሄ። ይሄው 25.5 ምልክት አረግኩኝ። ከዛ በኋላ በማስመሪያ ጎጆ ቤት የሚመስል ቅርጽ እሰራለሁ ማለት ነው። እሺ ይሄ ለሸሚዝም መጠቀም ትችላላችሁ፣ ለቲሸርት፣ ለየትኛውም ቤዚክ የሆነ ስለሆነ ይሄን ደግሞ የተወሰነ ቅርጹን እየቀየራችሁ ብዙ ፋሽን መፍጠር ትችላላችሁ። በመቀጠል የጡንቻ ዙሪያ የተሰጠኝ 40 ነው። 40 ሲካፈል ለ2 20 ይመጣል። በአንድ ጎን 20 በአንደኛውም ጎን 20 አደርግና ከላይኛው ፖይንት ጋር አገናኘዋለሁ ማለት ነው። የጡንቻ ልኬቴ ያገኘሁትን ውጤት እንደዚህ አስቀምጣለሁ። ይሄው እኔ ውድ ቤተሰቦች ቀላል ነው አይደለ? ጎጆ ቤት ነው የሚመስለው። በመቀጠል ከዚህ እስከዚህ ያለውን ጎጆ ቤት መሳይ መስመር እንደዚህ እንለካና መጀመሪያ ለ4 እናካፍለዋለን። እኔ ምንድነው ማድረገው? መጀመሪያ ለ2 አካፍለዋለሁ፣ ቲክ አረጋለሁ። አንደኛውን ቦታ ድጋሚ ለ2 አካፍለዋለሁ፣ ቲክ አረጋለሁ። በዛኛውንም ሳይድ ያለውን ብትፈልጉ ደግሞ አካፍላችሁ ማግኘት ትችላላችሁ። ነው የምጠቀመው መንገድ ይሄንን ስለሆነ ነው። ብትፈልጉ ለክታችሁት ለ4 አካፍላችሁ ፖይንታችሁን እያንዳንዱ ቦታ ማስቀመጥ ትችላላችሁ። እኔ ግን ይሄንን መንገድ ነው የምጠቀመው። ዋናው ዓላማ ያገኛችሁትን ልኬት ለ4 ማካፈላችሁን እንዳትረሱ። ያገኛችሁትን ውጤት ለ4 ማካፈል እንዳትረሱ። ኦኬ እሺ የኔ ውድ ቤተሰቦች አሁን
ፖይንቶቻችንን እናስቀምጣለን። አሁን እኔ ማስቀምጥበት ቦታ ጋር ሄዱና 1.8 ሴንቲ አሁን እኔ ማስቀምጥበት ቦታ ጋር ሄዱና 1.3 ሴንቲ አሁን ደግሞ እኔ ምልክት ማድረግባት ቦታ ላይ ሄዱና ባክ ላይ ደግሞ 1.5 ሴንቲ ስጡ። ከዛ በከርቭ ማስመሪያችሁ ከርቭን ጠብቃችሁ ፖይንቶቹን ከርቭ ማስመሪያችሁን እያገለባበጣችሁ ፖይንቶቹን በትክክል አገናኟቸው። ልክ እኔ እንደማረገው የከርቭ ማስመሪያችሁን እያገለባበጣችሁ ፖይንታችሁን በደንብ አገናኙ። እየገባችሁ ነው አይደል ቤተሰቦች? በጣም ቀላል ነው። ይሄኛው ደግሞ ከርቧን ጠብቅና አስተካክዬ እቺ ትንሽ ጎርጎድ የምትለው የፍሮንት ወይም የፊተኛው ፓርት ነች። ይሄ ከፍ የሚለውን ደግሞ ለባክ ነው የምንጠቀምበት። እሺ ያው ለዚህ ባላንስ አድርጌ ከዋናው መስመር ጋር አገናኘዋለሁ ማለት ነው የኔ ውድ ቤተሰቦች። ታዲያ ይሄ ከታች ስፌት ሰታችሁ ስትቆርጡት እንደዚህ ሰያፍ ባያዝ ነገር መምጣት አለበት። እሺ እኔ አሁን የስፌት እየሰጠው አይደለም፣ ምሳሌ ለመስጠት ያህል ነው ለእናንተ። ስትቆርጡት ያለበለዚያ ስታጥፉ ያጥርባችኋል። እንደዚህ ሰያፍ ካልመጣ እሱን ሲስተም አሳያችኋለሁ። አሁን ስቆርጥ በምን አይነት መንገድ መቁረጥ እንዳለባችሁ አጥፋችሁ ማለት ነው። በተለይ የስፌት ሰታችሁ ስትቆርጡ ኦኬ። ስለዚህ እሱ ጋር ትንሽ ጥንቃቄ ይፈልጋል ማለት ነው የኔ ውድ ቤተሰቦች። ይሄኛውን ፓርት ፍሮንት ብለን እንጽፍበታለን ወይም የፊተኛው፣ ይሄኛውን ደግሞ ባክ ወይም ደግሞ የኋላኛው ብለን እንጽፍበታለን ማለት ነው። የሚቆረጠው 2 ጊዜ ነው። ስለዚህ ለሁለት እጃችን ይሆነናል ማለት ነው የኔ ውድ ቤተሰቦች። አሁን ይሄንን እንቆርጣለን ማለት ነው። አሁን ያንን እንዴት እንደምትቆርጡት በሚገባ አሳያችኋለሁኝ። አጥፎ መቁረጥ እንዴት አሁን እኔ እንድትቆርጡ ያልኳችሁን አይነት ቅርጽ እንዴት እንደሚያመጣልን አሳያችኋለሁኝ። መጀመሪያ እንደዚህ ስትሬት ልቁረጥና አንደርስታንድ እንድታደርጉኝ በደንብ ላሳያችሁ የኔ ውድ ቤተሰቦች። ይሄው እንደዚህ ከቆረጥኩ በኋላ ዝም ብዬ አጥፈዋለሁኝ ወደ ውስጥ። ስትሬቱን ዋና የስሊቭን ወይም ደግሞ የእጅጌውን ቁመት ተከትዬ አጥፈዋለሁ። ለስፌት መስጠት የምፈልገውን ያህል ሰጥቼ ማለት ነው። ከዛ ወደ ውስጥ አጥፌ መቁረጥ ነው ከኔ የሚጠበቀው። ታዲያ እንዳትረሱ፣ እኔ የስፌት አልሰጠውም። እናንተ ግን እያንዳንዱ የምትቆርጡት ነገር ላይ የስፌት መስጠታችሁን እንዳትረሱ እሺ። ወይም ጨርቃችሁ ላይ ስጡ ወይም ደግሞ ፓተርን ስትሰሩ መስጠት ትችላላችሁ፣ ወይ ጨርቃችሁም ላይ መስጠት ትችላላችሁ። እኔ የትኛውም ላይ የስፌት አልሰጠውም፣ ጀስት ላሳያችሁ ብዬ ነው። ይሄ የታችኛውን የስፌት ስትሰጡ እንዴት አድርጋችሁ መቁረጥ እንዳለባችሁ ላሳያችሁ ብዬ ነው። አያችሁት? አጥፈን ስንቆርጠው ባያዝ እንዲሰያፍ የሆነ አቆራረጥ መጥቷል ማለት ነው ከስር። ከዛ በኋላ ስትቀመቅሙት ፐርፌክት ቆንጆ የሆነ ስሊቭ ይገኛል ማለት ነው። እጅጌያችን አልቋል። ኮላራችን ኮሌታችን አልቋል። ይሄው እንደምታዩት የፍሮንትና የባክ ፓተርናችን አልቋል። እኛ ይሄንን ጨርቃችን ላይ አነጥፈን ጽድት አድርገን መቁረጥ ብቻ ነው ማለት ነው የኔ ውድ ቤተሰቦች የሚጠበቅብን። አብራችሁኝ ስለነበራችሁ ከልብ ነው የማመሰግነው። ይጠቅመዋል ይበጃዋል ለምትሉት ሰው ሼር ይደረግ። ታዲያ ሰብስክራይብ ማድረግ እንዳይረሳ። በሌላ ይጠቅማል ይበጃል በሚለው ቪዲዮ ተመልሼ እመጣለሁኝ። እወዳችኋለሁ። እግዚአብሔር ሰላም፣ እድሜ፣ ጤና ይስጠን። ውጪ ለምትገኙ ሰዎች እንኳን አደረሳችሁ። አገር ውስጥም ላላችሁ ሰዎች ገና ከፊታችን እልል ብሎ እየመጣ ነው። መልካም በዓል ለሁላችሁም። ሰላም ያገናኘን ውድ ቤተሰቦቼ። አመሰግናለሁ። ቻው።